ምናልባት ሃርድ ኮፒውን የሚፈልግ ሰው ካለ ቤቱ አስቀምጦም መጽሐፉን ያነበበ እንደ ታሪክ ማስቀመጥ የሚፈልግ ሰው ካለም ሃርድ ኮፒው የመታተም እድል አለ ወይ? ይሄንንም ጨምሮ አጠቃላይ ስለ መጽሐፉ መረጃ ብትገልጽልን። ጥሩ። በምረቃው ስነ ስርዓት ላይ ስለሚገኙት ሰዎች ስም ባልጠቅስ ይሻላል መሳይ። ግን አንድ ነገር ልበል። በፍጹም እዚህ መድረክ ላይ ይቀርባሉ ብላችሁ ማትገምቷቸው በጣም ትልልቅ ሰዎች ተጋብዘዋል እና ምናልባት ከየትኛውም መድረክ ዳይቨርሲቲን ያስተሳሰብ ዳይቨርሲቲን ካየንበት መድረክ በላይ በዚህ መድረክ ሰዎች ይገኛሉ የሚል ተስፋ አለኝ። እንደዛ ብዬ ነው የማስበው እና ሪሊ ከመገናኛ ብዙሃን ርቀው የነበሩ ማጠብቋቸው ሰዎች ሁሉ ተጋብዘዋል ይመጣሉ የሚል ተስፋ ነው ያለኝ እና በዛ ደረጃ ብናየው ጥሩ ነው። አስቀድሞ ስም መጥራት ሰዎችን ተገቢ ያልሆነ ግፊት ውስጥ ማስገባት ስለሚሆን ብዙ እንደዛ ማድረግ አልፈልግም። ግን ሰዎቹም እያዳመጡ ነው ብዬ አምናለሁኝ። መጽሐፉን እያነበቡ ነው እና ሪሊ አንድ መልእክት ማስተላለፊያ መድረክ ይሆናል የሚል እምነት አለኝ። ኢትዮጵያውያን ምንድነው የምንማረው? የትኛውን አቅጣጫ ነው መያዝ ያለብን? እንዴት ነው ይሄን ነባራዊ ሁኔታ መቀየር ያለብን በሚለው ሪሊ በጣም የተባበረ መልእክት የሚተላለፍበት አንድ ትልቅ መድረክ ይሆናል የሚል እምነት አለኝ። ስለዚህ እዛ መድረክ ላይ በሚገኙት ሰዎች ማንነትም ብዙ የሚተላለፍ መልእክት አለ የሚል እምነት አለኝ በኔ በኩል። ከዛ ውጪ ስለ መጽሐፉ ስርጭት ያው ቅድም እንዳልኩ አሁን ሃርድ ኮፒ አይሰራጭም። አማዞን ኦሬዲ እየተነጋገርን ነው። ከተወሰነ ጊዜ በኋላ የሃርድ ኮፒው ይደርሳል። ነገር ግን ጊዜውን ለመሻማት አሁን ያደረግነው ምንድነው በመጽሐፍ ምረቃው ወቅት የዲጂታል ኮፒውን በኔ ፊርማ በስማቸው የሚፈረምላቸው ሰዎች ዲጂታል ኮፒውን መግዛት ይችላሉ በቀጥታ እና ለዚህ ተብሎ የተዘጋጀ ኢሜል አለን፣ ዋትስአፕ ቁጥር አለን፣ መደበኛም ቁጥር አለን። በዛ ቴክስት እየጻፉ ጥያቄ ያቀርባሉ እና እነዛ ጥያቄ የሚያቀርቡ ሰዎች በኔ እጅ የተፈረመ በስማቸው ማለት ነው መጽሐፍ ዲጂታል መጽሐፍ ይላክላቸዋል። አንዱ መንገድ ይሄ ነው። ሁለተኛው እኔ ይሄ መጽሐፍ ከማንም በላይ እንዲያነበው የምፈልገው አገር ውስጥ ያለው ህዝብ ነው። ምክንያቱም የትግሉ ዋና ተዋናኝ የሚሆነው ህዝቡ ነው። አገር ቤት ያለው ህዝብ ነው። መስዋዕትነት የሚከፍለው አገር ውስጥ ያለው ህዝብ ነው እና ይሄ ህዝብ እንዲያነበው ፈልጋለሁ። ይሄ ህዝብ ግን በሁለት በሶስት ምክንያት አሁን ይሄን መጽሐፍ የሚያነብበት እድል በጣም ጠባብ። በአንድ በኩል ይሄን መንግስትን የሚፈራውን ነገር በደንብ አድርጎ አርቲኩሌት የሚያደርግ መጽሐፍ ነው። አንድን አምባገነን መንግስት በ45 ቀን ወይም በ6 ሳምንት እንዴት ማሸነፍና ማንበርከክ እንደሚቻል የሚያሳይ መጽሐፍ ነው። ይሄን መጽሐፍ የወቅቱ የዶክተር አብይ መንግስት አገር ቤት ታትሞ እንዲሰራጭ ይፈቅዳል የሚል ሞኝነት የለኝም። ስለዚህ ህብረተሰቡ እንዴት ነው የሚደርሰው? ሁለተኛ ውጭ ሀገር ደግሞ በኦንላይን የሚታተመውን ነገር የክፍያ አክሰስም የለውም ሰው። እንደው አክሰሱ ቢኖረው ደግሞ አሁን ባለው የኑሮ ውድነት መጽሐፍ በጣም ተወዷል። አንድ ተራ መጽሐፍ 1000 ብር የሚሸጥበት ሁኔታ ነው ያለው እና አቅሙም የለውም። ስለዚህ ይሄ ህዝብ በእነዚህ ምክንያቶች ይህን መጽሐፍ ሳያነበው መቅረት አለበት ወይ የሚለውን ነገር መመለስ ነበረብን። ስለዚህ እዚህ ላይ ምንድነው ያመጣሁት መፍትሄ? ሰዎች ይሄን በዋናነት አገር ውስጥ ያሉ ሰዎች በነፃ ያለ ክፍያ እንዲያነቡ እኔ ስፖንሰር የማድረግ ኃላፊነት ወስዳለሁ። ነገር ግን ይሄን ሸክም መጋራት የሚፈልጉ ሰዎች ካሉ ለአንድ መጽሐፍ ለምሳሌ በርካሽ እናደርገዋለን $5 ወይም $6 ለአንድ መጽሐፍ ስፖንሰር እንዲያደርጉ። አንድ ሰው 5ም 6ም 10 መጽሐፍ ስፖንሰር ሊያደርግ ይችላል፣ ያደርጋል። ቀሪውን እኔ ያደርጋለሁ። ከዛ በኋላ ከአገር ቤት በተቀመጡት ቁጥሮችና ኢሜል ቴክስት አድርጎ ያለ ክፍያ መጽሐፍ የሚጠይቅ ማንኛውም ዜጋ በኤሌክትሮኒክስ እንዲደርሰው ይደረጋል ኦንላይን። ስለዚህ አገር ውስጥ ያሉ ሰዎችም አቅሙም ባይኖራቸው አክሰሱም ባይኖራቸው ዲጂታል የሆነው ኮፒ እንዲደርሳቸውና እንዲያነቡት እናደርጋለን። ለዚህ አንዱ የምረቃው አስፈላጊነት በዚህ ረገድ ሰዎች ስፖንሰር እንዲያደርጉና አገር ቤት ያለው አቅሙ የሌለው ሁኔታው በአፈና ውስጥ ያለው ህዝብ ይሄን ማንበብ ምክንያቱም ይሄ የትግል አጀንዳ ነው። ይሄ የትግል አጀንዳ አገር ውስጥ ያለው ህብረተሰብ ባልተገነዘበው ሁኔታ እሱ አይምሮ ውስጥ ባልገባበት ሁኔታ የትም መድረስ እንችላለን የሚል እምነት የለም። ትልቁ ኦብጀክቲቭ እዛ ማድረስ ነው። ስለዚህ አንዱ የምረቃው መድረክ መግዛት ብቻ ሳይሆን ስፖንሰር ማድረግ ነው። በዚህ ረገድ ብዙ ሰዎች ተነሳሽነት እንዳላቸው ከአሁኑ ቃል እየገቡልኝ ነው። መገናኛ ብዙሃን አጀንዳው የጋራ አጀንዳ መሆኑን ይሄ ዝም ብሎ የአንድ ግለሰብ መጽሐፍ እንዳልሆነ የትግል አጀንዳ እንደሆነም ተረድተው
ትብብር ያደረጉልኝ ይሄው አንተን ጨምሮ በማስተዋቂያውም በእለቱም ስርጭቱን ላይቭ ለህዝብ በማሰራጨት ቃል እየገቡልኝ ነው ምክንያቱም ይሄ የጋራ አጀንዳችን በጋራ ህብረተሰቡ እንዲያነበው ጥረት ማድረግ አለብን የሚል ተነሳሽነት አለ ስለዚህ የነገ ቅዳሜ ሳምንት በዋሽንግተን አቆጣጠር ከጧቱ 11 AM ጀምሮ ወይም በኢትዮጵያ አቆጣጠር ጥቅምት 1 ቅዳሜ ማለት ነው ከምሽቱ 12 ሰዓት ጀምሮ ላይቭ ይተላለፋል እና ስልክ ቁጥሮቹ የኢሜል አድራሻው እዛ ላይ ፖስት ይደረጋል በዛ አማካኝነት ሰዎች ፕሌጅ ሊያደርጉ ይችላሉ ስፖንሰር የሚያደርጉትን የሚገዙትን መጽሐፍ አንድ መጽሐፍ ሊሆን ይችላል ለወዳጆቻቸው ለሶስት መጽሐፍ ሊገዙ ይችላሉ ሊያቀርቡ ይችላል በነገርህ ላይ ከ15 መጽሐፍ በላይ ስፖንሰር የሚያደርጉ ሰዎችን ዕውቅና ሰጥተን እዛ መድረክ ላይ ስማቸው እንዲጠራ እናደርጋለን ካለው አጠቃላይ የፖለቲካ ሁኔታ አንፃር ስማቸው የሚጠቀሱ ሰዎች ደግሞ ካልሆኑ የብዕር ስም ይሰጡናል በብዕር ስም ለህዝብ እንዲገለጽ እናደርጋለን እና በዚህ መልኩ ህብረተሰቡ ይሄን መጽሐፍ አግኝቶ የሚያነብበትን ሁኔታ ለማመቻቸት ነው ጥረት ያደረኩ ያለሁት ሪሊ በሚቀጥለው ሳምንት ይሄን ቅስቀሳ በማድረግ ረገድ ሚዲያ የበለጠ እገዛ ታረጉልናላችሁ የሚል እምነት አለኝ ሪሊ አንድ ኮሚቴ አቋቁመን ነው ይሄን ነገር እየሰራን ያለነው አብሮነትን እዚህ ያደረሰው የአብሮነትን ኢትዮጵያን እዚህ ያደረሰው ኮሚቴ ራሱ ይሄ የጋራ ጉዳያችን ነው ብሎ በኮሚቴ ደረጃ ነው ይሄን ነገር እየሰራ የሚገኘው እና በዚህ መልኩ የተሳካለት ምናልባትም ሌሎቻችሁም ወደፊት መጽሐፍ ጽፉ አንድ ልዩ ተመክሮ የሚሆን የኢንተርኔት የምረቃ ስነ ስርዓት መማሪያም ይሆናል የሚል እምነት አለ በአንድ ጊዜ ብዙ ህዝብ በመረቃው ስርዓት እንዲታደም ማድረግ ይቻላል ቀጥተኛ ተሳታፊ እንዲሆን ማድረግ ይቻላል የሚል እምነት አለ እና አዲስ ጅማሮም ይመስለኛል ይሄ ለወደፊቱም የሚጠቅመን ልምድም ያካፍለን ይመስለኛል እንግዲህ ቀጠሯችሁን በሚቀጥለው ሳምንት ቅዳሜ የነገ ቅዳሜ ሳምንት ማለት ነው በኦክቶበር 11 በኢትዮጵያ አቆጣጠር ደግሞ ጥቅምት 1 ቀን ይመስለኛል ጥቅምት 1 ቀን ይህንን ፕሮግራም አንከር ሚዲያን በቀጥታ የሚያስተላልፍ መሆኑን ለመግለጽ እንወዳለን ልደቱ እንግዲህ በመጽሐፉ ዙሪያ ያለውን እናብቃና ደግሞ ስለ ወቅቱ የኢትዮጵያ ሁኔታ እንከታተል እንዴት ያየው ሆኖ የኢትዮጵያ ሁኔታ እንደው ተቀለል ካለው ነገር እንጀምር ከኢኮኖሚውም ከፖለቲካውም ከባህሉም ከሁሉም ረገድ ኢትዮጵያ ምን ላይ ነች እንዴት እየተረዳ ነው እንደው አንድ ስለ ኢትዮጵያ ማወቅ ለሚፈልግ አዲስ ሰው እንዴት ትገልጻታለህ አሁን ያለችው ኢትዮጵያ ያው እንግዲህ ትሬንዱ የሚያሳየው አስቀድመን አውቀነዋል እኔም አንተም እየጮህን ያለ ነው እየደከምን ያለ ነው ወደ ምን አይነት አደጋ በሂደት እየገባን እንደሆነ ስለተረዳን ነው አይደለ እና ሪሊ አሁን የሁለት ነገር ማየት እንችላለን አሁን ሰላማዊ ህዝባዊ ቢተኝነት አፍጥጦ እየመጣ እንደሆነ እየታየ ነው ሪሊ ይሄንም ተገንዝቦ መንግስት በከፍተኛ ፍርሃት ውስጥ እንደሆነ እያየን ነው የተለያዩ እርምጃዎችን ሲወስድ እያየን ነው አዲስ አበባ ከተማ ታይቶ የማይታወቅ አይነት ነው ሰራዊት ነው የጸጥታ ሰራተኛ ነው እያሰማራ ያለው እና ያንዳንዷን ነገር በፍርሃት በጥንቃቄ ለማየት የተገደደበት ሁኔታ ተፈጥሯል ዓለም አቀፉ ሁኔታ ራሱ አሁን በተለያዩ አገሮች እየታየ ያለው የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ህብረተሰቡን እያነሳሳው ነው ስለዚህ አንድ የሆነ እንቅስቃሴ ከፊታችን ሊመጣ እንደሚችል እየታየ ነው እንግዲህ እዚህ ላይ ነው የኛ ዝግጅት የሚያስፈልገው ዝም ብሎ ይምጣ አይባልም ያ ነገር ሲመጣ ቀድም እንዳልኩት እንዳይጠለፍ እንዳይኮላሽ የሚመጣው ለውጥ ደግሞ ዝም ብሎ ያምባገነኖች ለውጥ ሳይሆን ዘላቂ ለውጥ የሚያመጣ እንዲሆን በቂ የሆነ ዝግጅት ያስፈልጋል የአጀንዳ ዝግጅት ያስፈልገናል የድርጅት ትብብር ዝግጅት ያስፈልገናል የንቃተ ህሊና ዝግጅት ያስፈልጋል ይሄን ነው አሁን ማድረግ ያለብን የሚል ነው የሀገረ ካኦፒ መሰረታዊ ዓላማ ይሄን ዝግጅት ለመፍጠር ስለዚህ በሰላማዊ ህዝባዊ እምቢተኝነት በኩል አሁን ጫፍ እየደረሰ ሊፈነዳ የተቃረበ ሁኔታ እየተፈጠረ እንደሆነ ያያይ የትጥቅ ትግሉ አዲስ አቅጣጫ እየያዘ አሁን አንዳንዶቹ ለምሳሌ ፋኖን ብንወስድ እስካሁን ድረስ ፒውር የሆነ የጎሬላ ፋይተር ስትራቴጂ ነበር የሚጠቀሙ ኢቴንድራን የሚሉት አይነት የሆነ ቦታ አድፍጠህ አጥቅተህ ትሰወራለህ ትበተናለህ የዛ አይነት ስልት ነበር የሚያካሂደው አሁን የሆነ ተርኒንግ ፖይንት ላይ እየደረሰ እንደሆነ ያያየን ምሽግ ይዞ መከላከል የመንግስትን ምሽግ ሄዶ ማፍረስና መቆጣጠር የሚችልበት ደረጃ ላይ እየደረሰ እንደሆነ ያያየን እና ያ አንድ ትልቅ ተርኒንግ ፖይንት እየመጣ በፍጹም ይተባበራሉ ብለን ማናምናቸው ኃይሎች የመተባበር አዝማሚያ ያሳዩ ማንንም ሰው መረጃ ይኖረው ማይኖረው አሁን ፋኖና ህውሃት ወይም ደግሞ ፋኖና ኦላ
የሚተባበሩበት ሁኔታ እየመጣ እንደሆነ ያያየን ያሸተት ነው። ትርጉም ያለው አይመስለኝም። አሁን ባለው ጦርነት ከጀርባ ህውሃት አለ ኦላለ የለም የሚለው ክርክር ትርጉም ያለው አይመስለኝም። አሁን ላይኖሩ ይችላሉ፣ እኔ መረጃ የለኝም። ነገ ከነገ ወዲያ ግን እንደሚኖር ምንም ጥርጥር የለም። ምክንያቱም የስርዓቱ ባህሪ ያን ከማምጣት ወደኋላ የሚላል ሁሉንም በጦርነት አንበረክካለሁ ሁሉንም አጠፋለሁ ብሎ የተነሳ ኃይል ስለሆነ ማንኛውንም ተቃዋሚ ኃይል ሊያስተባብር የሚችል መንግስት ነው በስልጣን ላይ ያለው፣ አገዛዝ ነው በስልጣን ላይ ያለው። ስለዚህ ሊደንቀን አይገባም ማለት ነው። ኢትዮጵያ ውስጥ ያሉ ትናንት ሰፊ የፖለቲካ ቅራኔ ያላቸው ብለን ምናምን የፖለቲካ ኃይሎች ተባብረው ቢመጡ ልንደነቅ አይገባም። ከመንግስት ባህሪ አንፃር ካለው ነባራዊ ሁኔታ አንፃር እነሱ ላይ ከተጋፈጠው የህልውና ፈተና አንፃር የሚጠበቅ ነገር እንውደደውም እንጥላው መንግስትን መረዳት ያለበት ነገር ይሄ ነው። ስለዚህ በአጠቃላይ ይሄ መንግስት በእብሪት ተወጥሮ ትጥቃችሁን አስፈታለሁ አንበረክካችኋለሁ ረግጬ ገዛችኋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም እንዳልደረሱ ወደፊትም የትም እንደማይደርሱ በደንብ በጋድ የታየበት። ስለዚህ ይሄ መንግስት አያሸንፍም ብቻ አይደለም ኢቭን በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅታዊ ሁኔታ ላይ። ስለዚህ እነዚህ በግራም በቀኝም እየመጡ ያሉ ቀውሶች እንዴት ነው ማኔጀብል የሚሆኑት? ሪሊ ይሄ ትውልድ ካለፈው ትውልድ ሁሉ የተሻለ ታሪክ መስራት ካለበት ይሄን ቀውስ እንዴት ነው ማኔጅ ማደርገው በሚለው ጥያቄ ግልጽ የሆነ መረዳት ሊኖር ይገባል። በጦርነትም መተው መንግስትን ቢያወርሱ የመጨረሻ ግብ አይደለም። በሰላማዊ ህዝባዊ እምቢተኝነትም ተንቀሳቅሰን መንግስትን ከስልጣን ብናወርድ የመጨረሻ ግብ አይደለም። ካለፈው ትውልድ የተለየ ታሪክ መስራት ካለብን ምናደርገው ትግል የሚከፈለው መስዋዕትነት በከንቱ መሆን የለበትም። በሆነ የፖለቲካ ኃይል የሚጠለፍ መሆን የለበትም። በሆነ የፖለቲካ ኃይል የሚጨናገፍ መሆን የለበትም። ወይም ሄዶ ለውጡ የአንድ አምባገነን በሌላ አምባገነን መተካት መሆን የለበትም። እነዚህን ሶስት ችግሮች ለመፍታት ከፈለግን አሁን በበቂ ሁኔታ መዘጋጀት አለብን። ቅድም ያልኳቸውን ሁለት ዝግጅቶች ማድረግ አለ። የአስተሳሰብ ዝግጅት ማድረግ አለ። የድርጅት የትብብር ዝግጅት ማድረግ አለ። ይሄን ካደረግን የዚህ መንግስት በስልጣን ላይ የመቀጠል ጉዳይ እጅግ በቋፍ ላይ ያለ እጅግ በቀላሉ ሊሸነፍ የሚችል መንግስት ነው። ስለዚህ አሁን ያሉብንን ድክመቶች ችግሮች ሁሉ አሁን መለስ ብለን ማየትና ለመፍታት የመሞከር አዝማሚያ በሰፊው እየታየ ነው። እዚህ ቀደም ስናገር ሰምተኝ ይሆናል 80% ኢትዮጵያ የመፍረስ ድል ነው ያላት ብዬ ነበር። ከቅርብ ጊዜ ወዲህ ግን ይሄ ጉዳይ ወደ 65% ወርዷል ብዬ ተናግሬያለሁ። ለምን? አብዛኛው የተቃዋሚ ኃይል ላይ ያስተሳሰብ ለውጥ እያየው ይሄ በተናጠል የምናደርገው ትግል ሁላችንንም ይዞን ይጠፋን እንጂ ማንንም አይጠቅምም። በተናጠልም አገዛዙን ማሸነፍ አይቻልም የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መጥቷል። አሁን ከፍተኛ የሆነ የመተባበር በጋራ አጀንዳ ላይ የመስራት ተነሳሽነት ተፈጥሯል እና የኢትዮጵያ ተጨባጭ ሁኔታ ያለው አሁን እዚህ ላይ ይሄን ሁኔታ በአግባቡ ይዞ ወደ የሚፈለገው ለውጥ በተግባር በተጨባጭ የመረማመድ ጉዳይ ነው አሁን ይቀር እና በዚህ ረገድ ሁላችንም የሚጠበቅብንን ኃላፊነት ከተወጣን በስልጣን ላይ ያለው መንግስት ጉዳይ ሪሊ ብዙ እጁ ያለቀለት ነው። እጅግ በታሪካችን አይተነው በማናውቅ ሁኔታ የጥፋት አካል ነው፣ ደካማ አካል፣ በህዝብ የተጠላ ከህዝብ የተነጠለ አካል እስካሁንም በስልጣን ላይ የቆየው በእኛ አለመተባበር ነው፣ በእኛ ድክመት ነው። ይሄን በፈታን ማግስት ቢልም ይሄ መንግስት የለም ግን ያስጨንቀልደቱ በትክክል የሚታየውም ነገር ይሄ ነው። ብዙ ጊዜ የፋኖ አመራሮችን ስናገኛቸውም አማራ ክልል ላይ ብልጽግና የሚባል አስክሬን አለ፣ እሱን አስክሬን ተሸክመን ነው የምንዞረው፣ ያንን መቅበር አቅቶን ነው፣ አንድ ብንሆን ያንን መቅበር እንችላለን የሚል ነው። ይሄን በተደጋጋሚ በሌላም አገላለጽ ሌሎችም ይላሉ። ነገር ግን አገዛዙ አሁን ከቅርብ ጊዜ ወዲህ መጠነ ሰፊ ትልልቅ ፕሮጀክቶችን ያስመረቀም ነው። ምናልባት ስለ ፕሮጀክቶች የተለያየ ግንዛቤና መረጃ ሊኖረን ይችላል። ግን አሁን የምናየው ነገር እንደው የኢትዮጵያን ሕዝብ የመጣበትን መከራ አገዛዙ በዚህ ደረጃ መቀልበስ ይችላል ወይ? አሁን የአባይ ግድብ ተመረቀም፣ በዚህ የተሰራው ፕሮፓጋንዳ እስከ ህዳር ወር ድረስ የሚዘልቅ ዳንኪራ እንደሚኖርም ተገልጿል። አሁን እንደገና ወደ ምስራቅ ኢትዮጵያ ጋዝ ማውጣት ጀምረናል የሚል ነበር። አሁን ደግሞ ነገሮች የተምታቱ ናቸው። መሸጥ ይጀምር ገና ፕሮጀክቱ የመሰረተ ድንጋይ የተጣለ ይሆን የሚታወቅ ነገር የለም። ግን አጀንዳው በሰፊው የተነሳበት ጉዳይ አለ። አሁን ደግሞ የወደብም ነገር
እየመጣ ነው። የሆነ ልብ የሚኮረኩር ነገር አብይ አህመድ እያደረገ ይገኛል። አንድ አጀንዳም ተመዞ ሰሞኑን በራሳቸው መንደር የተጻፈ ጽሁፍ በውጪ ሚዲያዎች ወጣ ተብሎ የወጣንም እንደዚህ ጽሁፍ ተመልክተናል። ኢትዮጵያ ህጋዊ መብት አላት አሰብን የመውሰድ ኤርትራን እውቅና የመንሳት የሚል ማደናገሪያ ጽሁፎችም እየመጡና እነዚህ ነገሮች ምን ያህል እንደው የመጣውን የህዝብ ቁጣ የመጣውን ህዝባዊ ቢተኝነት ሊቀለብሳቸው ይችላል? በዚህ ደረጃ ምን አይነት ጥንቃቄ መደረግ አለበት? እዚህ ጋር የሚመጣ አንድ ፈታኝ ጥያቄም አለ። ባንዳ የሚል ይህን ጥያቄ የለም ጊዜው አይደለም ወይም በሌላ መልኩ መረዳት የፈለገን ሰው የሀገርን ጥቅም የማይረዳ መንግስትንና ሀገርን መለየት ያልቻለ የሚልም እንደዚሁ ተቃውሞ እየመጣ ነውና እነዚህ ነገሮችን እንዴት ነው ይዘን ምናልባት ወደ ለውጡ ልንሄድ የምንችለው? በመጀመሪያ መሳይ ይሄ መንግስት ትልልቅ ፕሮጀክቶችን ያስመረቀ ነው የሚለው ነገር እኔ አልገዛው። ይሄ መንግስት ራሱ ጀምሮ ያስጨረሰው ትልቅ ፕሮጀክት እስካሁን አላውቅም። ልትነግረኝ ትችላለህ ካለ አላውቅም። አሁን በጣም በትልቅ ሁኔታ የሚወራው የአባይ ግድብ ነው አይደል እንዴ? 65% አልቆ የተሰጠው ፕሮጀክት ነው። ማንም የተጀመረ ፕሮጀክት የጊዜ ጉዳይ ነው፣ ያልቃል አይደል እንዴ? የፈለገ ደካማ መንግስት ቢሆን አንድ ወቅት ያልቃል። ይሄ ፕሮጀክት ግን ኦልሞስት ተገባዶ የተሰጠው 65% ወይም 2/3 አልቆ የተሰጠው 7 ዓመት ነው የፈጀበት ያለ መጨረስ። ያውም ደግሞ ግድቡ ሊያመርተው ከሚችለው ሜጋዋት ወደ 1500 ቀንሶ የውሃ ማጠራቀም ካፓሲቲውን በዛው መጠን ቀንሶ እና ሪሊ ይሄን እንደ ትልቅ ነገር ወስዶ እሱ እንደጨረሰው አድርገን መልእክት እንዳናስተላልፍ መጠንቀቅ ያለብን ይመስለኛል። አሁን አንዳንድ እየተመረቁ ያሉ ትንሽ ጎላ ያሉ ፕሮጀክቶች ምናያቸው ሁሉ ቀድሞ የተጀመሩ ናቸው። ከዚህ መንግስት መምጣት በፊት ጀምሮ የተጀመሩ ናቸው። ይሄ መንግስት እንትኑም የለውም፣ ያስተሳሰብ ካፓሲቲውም የለውም ትልቅ ፕሮጀክት ለማሰብ። ለዚህ ነው 7 ዓመት ሙሉ ስለ ፓርክ ስለ ኮሪደር ልማት ሲያወራ የከረመው፣ ስለ ሎጂ ሲያወራ የከረመው። ያው ምልህ ያገዛዙን ደጋፊዎች እና ተከታዮች በሎጂክ በምክንያታዊነት ምን ማሳመን መከራከር አይቻል። አሁን የሚጠይቅ ሰው አለ? ስለነዛ ሎጂዎች እኮ ማውራት ቆም አይደለ መሳይ? ያ ሁሉ ፕሮፓጋንዳ የተሰራበት ሎጂ 6-7 ሎጂ ምን ላይ እንዳለ አይታወቅም። ያን ሁሉ ገንዘብ ምጥጥ አድርጎ ከጥቅም ውጭ ነው። አፉን ከፍቶ ነው የሚውለው። ጠቅላይ ሚኒስትሩ የራሳቸውን ሙሽሮች እየወሰዱ የሚጋብዙበት እየላኩ የሚጋብዙበት ሎጂ ነው የሆነው። ምን ተገኘ? የኢትዮጵያ ህዝብ መሰረታዊ ጥያቄ አሁን ፓርክ ነው ወይ መዝናኛ ነው ወይ? እንኳንስ በኢትዮጵያ ደረጃና በአዲስ አበባ ደረጃ ስንት ማህበራዊ ቀውስ ኢኮኖሚያዊ ቀውስ ነው ያለው። 60% የአዲስ አበባ ህዝብ እኮ የራሱ መጸዳጃ ሽንት ቤት የለው። አዲስ አበባ ውስጥ ሆኖ ንጹህ ውሃ የማያገኝ በባህር ዛፍ ቅጠል ማገዶ የሚጠቀመው ህዝብ ስንት ነው? እንደ ትልቅ ነገር አሁን ፓርክን እንደ ትልቅ ፕሮጀክት እንኳንስ በኢትዮጵያ ደረጃ በአዲስ አበባ ደረጃ ወስዶ የሚያስብ መንግስት ለኔ መንግስት አይደለም። ይሄ መንግስት እንደ አንድ መዘጋጃ ቤትም አይደለም። የአዲስ አበባ መዘጋጃ ቤት ኃላፊነት እጅግ ሰፊ ነው። የከተማ ውበትና ፓርክ ብቻ አይደለም መዘጋጃ ቤት፣ የህብረተሰቡ ማህበራዊ ኢኮኖሚያዊ ኑሮ ይመለከተዋል። አሁን የኢትዮጵያ መንግስት ግን የሚሰራው ስራ ለአዲስ አበባ መዘጋጃ ቤት አይደለም። በአዲስ አበባ መዘጋጃ ቤት ውስጥ ላለ አንድ ዲፓርትመንትም የማይመጥን እጅግ ግልብ የሆነ ተራ የሆነ ስራ ነው ሲሰራ ያቀረበው በአንድ በኩል ማለት ነው። በሌላ በኩል ደግሞ መጥፎ ነገሮችን ካየን ደግሞ በጦርነት ውስጥ ነው ይኖር። ፕሮጀክትስ እንዴት ትልቅ ፕሮጀክት ይሰራል ብለህ ታስባለህ? አስቸጋሪ እኮ ነገር ነው። አሁን በዘመናችን የሚካሄድ ጦርነት እኮ እጅግ በጣም ውስብስብ። አሁን ኢትዮጵያ ውስጥ የሚደረገውን ጦርነት ሎጂስቲክ የመደገፍ አሁን ትራንስፖርቱን፣ ቤንዚኑን የመሸፈን መሳሪያውን፣ ትጥቁን የመሸፈን ልብሱን የመሸፈን ቀለቡን የመሸፈን ጉዳይ እኮ እጅግ እኮ ከባድ እኮ የሀገሪቱን ኢኮኖሚ እኮ እየበላው እኮ ይሄ መንግስት ገንዘብ እያተመ እንደሚያሰራጭ እናውቃለን። እየበላው እኮ እንኳንስ በዚህ አይነት ሁኔታ የኢኮኖሚ እድገቱ ተገጥቶ ኢንቨስትመንት ተዳክሞና የተሟላ የኢኮኖሚ እድገት ኖሮ በ10 ዲጂት በ11 ዲጂት እያደግን ማለት ነው። አሁን ያለውን ጦርነት ማካሄድ በራሱ ችግር ውስጥ የሚከት እጅግ ኤክስፔንሲቭ ጦርነት ነው እየተካሄደ ያለ። ይሄ ጦርነት የሀገሪቱን ኢኮኖሚ በልቶታል ውስጡ። አንድ ወቅት ይሄ ኢኮኖሚ ዘጭ እንደሚል ምንም ጥርጥር የለው። አንድ ወቅት ብራችን አንድ ወቅት ዚምባብዌ ሲሆን እንዳየነው ወረቀት ይሆን ወደ ወረቀትነት ይቀየራል። በዛ ሂደት ውስጥ ነው ያለ ነው።
እና ሪሊ አሁን ይሄ መንግስት የሚመጣውን ችግር የመቋቋምና የመመከት ምንም እድል የለው። ያችን ትንሽ እድል ያገኘው የመቆየት የመሰንበት እድል ያገኘው በእኛ ድክመት። አማራጭ የሆነ የተደራጀ የተባበረ የፖለቲካ ኃይል ኢትዮጵያ ውስጥ ባለመኖር እኛ ነን የፈጠርንልን። አሁን ትንንሽ እንደ ግሉኮስ እንዳይሞትም እንዳይድንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትም አማራጭ ስለጠፋ መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ ይሄ መንግስት ኮላፕስ ቢያደርግ አካባቢው ወደ ባሰ ቀውስ ሊሄድ ይችላል። ምን አማራጭ አለን ብለው ነው ነጮቹ እየደጎሙት ያለው እየረዱት ያለው። በብዙ አቅጣጫ ካየኸው የዚህ መንግስት የመሰንበት እድል የተፈጠረው በምንም በራሱ ጥንካሬ ሳይሆን በእኛ ድክመት ምክንያት ነው። ይሄን ድክመታችንን በደንብ ተረድተን ነቅተን በፈታነው ማግስት ይሄ መንግስት እንኳንስ ሊቋቋም በህልውና ሊቀጥል አይችልም። እኔ በዚህ ምንም ጥርጥር የለኝም። 100% እርግጠኛ የሆነ መተማመን ነው ያለው። ይሄን መተማመን እንዴት አድርገን የሁላችንም የጋራ መተማመን እናደርጋለን? ከፖለቲካ ኤሊቱ አልፎ የህዝቡ መተማመን እንዴት እናደርጋለን የሚለው ላይ አተኩረን ከሰራን ሪሊ በጣም ቀላል ነው የሚል እምነት ነው ያለው። ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት ነው። የተነጠለ መንግስት ነው። በአንድ ግልብ ግለሰብ የሚመራ መንግስት ነው። ያለ ምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት ነው። ይሄም መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አንናቀው ምናምን ሲሉ ሰማለሁ። ከራሱ ብቃት የመነጨ አይደለም። ሁልጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን በራሳችን ነው ማፈር ያለብን። እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት